ሰላም ተመልካቾቻችን እንዴት ናችሁ? ከፋና ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የፋና ጤና መሰናዷችን ጀምሯል። ትዝታ ደሳለኝ ከመላው የቀጥታ ስርጭት ባለሙያዎች ጋር እስከ ፕሮግራማችን ፍጻሜ ከእናንተ ጋር ቆይታ አደርጋለሁ። እንግዲህ በፋና ጤና መሰናዷችን የተለያዩ የጤና ርዕሰ ጉዳዮችን እያነሳን ባለሙያ እየጋበዝን መረጃዎችን ወደ እናንተ እናሻግራለን። ዛሬም አንድ የጤና ርዕሰ ጉዳይ ይዘናል። በተለይም ደግሞ ቅድመ እርግዝና፣ በእርግዝና ወቅትና ከእርግዝና በኋላ የሚደረጉ ክትትሎች እንዴት ያሉ ናቸው፣ ምን መደረግ አለበት የሚለውን ወደ እናንተ ለማድረስ ባለሙያ እዚህ ጋብዘናል። ዳዊት ንቁ የስነ ተዋልዶ ስፔሻሊስት እንግዳችን ስለመጣ በጣም ነው የምናመሰግነው። እኔም በጣም አድርጌ አመሰግናለሁ። በጣም ትልቅ አላማ ላለው ነገር ነው የተገናኘ ነውና ጥሩ ጊዜ ይኖረናል። ብዙ ሰዎች እንግዲህ ይማራሉ ብዬ አስባለሁ። ከዚህ እናቶችን በደንብ ስለ ራሳቸውም ስለ ህፃናት ልጆቻቸውም የሚያደርጓቸውን ነገሮች በደንብ እንወያያለን። በቀጥታ ስልክ መስመርም እየገቡ እንግዲህ ጥያቄ እንደሚያቀርቡ ሰምቻለሁ። ስለዚህ ጥሩ ጊዜ ይኖረናል ብዬ አስባለሁ። እሺ፣ በድጋሚ አመሰግናለሁ። በጣም እንግዲህ ተመልካቾቻችን እናንተም በየቤታችሁ ሆናችሁ በተለይም ቅድመ እርግዝና ክትትል ላይ እንደዚሁም ደግሞ በእርግዝና ወቅት የሚደረጉ ክትትሎች ብሎም ደግሞ ከወሊድ በኋላ የሚደረጉ ክትትሎች ምንድናቸው፣ እንዴት ያሉ ናቸው የሚሉ ነገሮች ላይ ሀሳቦች፣ አስተያየቶች፣ ጥያቄዎች ካሏችሁ በ8222 ቀጥታ በጽሁፍ መልእክት መረጃዎችን ወደ እናንተ ማድረስ እንችላለን። በያላችሁበት ሰናይ ጊዜ እንቀጥል። ያው አንተ እያልኩ ነው እንግዲህ ጀመርኩት፣ አንተ እያልኩ በቀጥል ደስ ይለኛልና እርግዝና ክትትል ማለት ምን ማለት ነው ከሚለው ራሱ ብንጀምር። የቅድመ እርግዝና ክትትል ማለት እንግዲህ እናቶች የመጀመሪያው መጸነስ ከማሰባቸው ወይም ደግሞ ከመጀመራቸው በፊት ሊያደርጉት የሚገባው የክትትል አይነት ነው። እንደዚህ አይነት ክትትል እንግዲህ በእኛ ሀገር የተለመደ አይደለም፣ ብዙ ጊዜም የሚደረግ አልነበረምና አሁን ላይ በጣም በትኩረት ተሰጥቶት እየተሰሩ ካሉ ነገሮች አንደኛው የቅድመ እርግዝና ክትትል ነው። ስለዚህ ይህን የቅድመ እርግዝና ክትትል የምናደርግባቸው በጣም ብዙ ምክንያቶች አሉ። ነገር ግን ጀነራሊ እንግዲህ ዝም ብለን ስናየው የቅድመ እርግዝና ክትትል ማለት አንድ ለመውለድ የደረሰች ሴት የእርግዝናን ከማሰባ በፊት ወይም ደግሞ ጽንስን ከማሰባ በፊት ጽንሱ ጤናማ እንዲሆን የሷም ደግሞ የእርግዝና ኤክስፒሪየንስ ወይም ደግሞ የእርግዝና ልምዷ ጥሩና የተሻለ እንዲሆን ማድረግ የሚገባቸውን ነገሮች የምናደርግበት ጊዜ ማለት ነው ቅድመ እርግዝና ጊዜ የምንለው። ያ በጣም ሰፊ ጊዜ ይወስዳል። በዛ ውስጥ ደግሞ የሚደረጉ በጣም የተለያዩ ነገሮች አሉና አሁን ላይ ግን በጣም ብዙ በሚባሉ ሆስፒታሎች በሚባሉ ጤና ጣቢያዎች ይህን ለመስራት የሚችሉ ጤና ባለሙያዎች አሉ። ጤና ጣቢያዎቻችንም ሆስፒታሎቻችንም ደግሞ ይህንን የቅድመ እርግዝና ክትትል ለማድረግ የሚያስችል በቂ ዝግጅት አድርገው እየጠበቁ ነውና እናቶች ማርገዝ ከማሰባቸው በፊት ሄደው ክትትል የሚጀምሩበት ጊዜ በእንግሊዘኛው የፕሪኮንሰፕሽናል ኬር እንለዋለን። ከማርገዝ በፊት ማለት ነው። ይህንን አገልግሎት ሄደው ማግኘት ይችላሉ ማለት ነው። ለምን ይጠቅማል? የቅድመ እርግዝና ክትትል እንግዲህ በሀገራችን በጣም የተለመደ አይደለም። ብዙ ሰው ወደ ሆስፒታል ወይም ደግሞ ወደ ሕክምና የሚሄደው በእርግዝናው ብቻ ሳይሆን በብዙ ነገሮች ስናይ ከታመምን በኋላ ነው ብዙ ጊዜ ወደ ጤና ተቋም የምንሄደውና እርግዝናም በጣም ተፈጥሯዊ የሆነ ነገር ነው። ነገር ግን ይሄንን ተፈጥሯዊ የሆነ ነገር ግን በስርዓት ለማስኬድ እናቶች ከቅድመ እርግዝና በፊት አስፈላጊ የተባሉ የአካላዊ፣ የስነ ልቦናዊ እንዲሁም ደግሞ የላብራቶሪ ምርመራዎች የሚያስፈልጉ አሉና እነዛ ምርመራዎች ቀድመው እናትየዋ በትክክል አሁን ላይ ባለችበት ሁኔታ እርግዝና ቢፈጠር ሰላማዊ የሆነ የእርግዝና ጊዜ ይኖራታሉ የሚለውን ለማድረግ ቅድመ እርግዝና ክትትል በጣም አስፈላጊ ነው። ስለዚህ በዚህ በቅድመ እርግዝና ጊዜ ውስጥ የምንሰራቸው በጣም ሰፊ የሆኑ ነገሮች አሉ። ከነዛ ውስጥ የመጀመሪያው እንግዲህ የሰፕሊመንቴሽን የምንላቸው ወይም ደግሞ አጋዥ የምንላቸውን አይነት እንክብሎች ይሰጣሉ። እነዛ እንክብሎች እንግዲህ የፎሊክ አሲድ ሰፕሊመንቴሽን የምንለው አለ። ምናልባት በተለምዶ እንግዲህ በጣም ብዙ ጊዜ የአፈጣጠር ችግር ሲባል ሰምታችሁ ታውቃላችሁና ይሄ የአፈጣጠር ችግር አብዛኛው ጊዜ የሚመጣው እነዚህ አይነት ሰፕሊመንቴሽኖች በተለይ የፎሊክ አሲድ የምንለው ዴፊሸንሲ ሲኖር ነው ወይም ደግሞ እጥረት ሲኖር ነውና ይህንን ነገር በቅድመ እርግዝና ጊዜ ላይ መለየት ይቻላል። ተለይቶም ደግሞ እነዚህ መደረግ አለባቸውና በሀገራችን ካሉ ጀነራል እንግዲህ ከብዙ ሴቶች እንግዲህ በተወሰደ ጥናት ወደ 84% የሚሆኑት እናቶች የፎሊክ አሲድ ዴፊሸንሲ እንዳለባቸው ያሳያሉ ጥናቶችና ይሄም ማለት ሁሉም ሰው ከማርገዙ በፊት
ፎሊክ አሲድ ቢወስድ በጣም የተሻለ ነው ማለት ነው እንደኛ ሀገር። ነገር ግን አሁን ላይ ካለን የኢኮኖሚ ሁኔታ አንጻር ተለይተው እነዚህ በጣም የፎሊክ አሲድ እጥረት ላለባቸው እና ደግሞ ከዚህ በፊት እንደዚህ አይነት ጽንስ ኖራቸው ለሚያውቅ ውርጃ ላጋጠማቸው ያፈጣጠር ችግር ኖሮበት ለወለዱ እናቶች አሁን ላይ የቅድመ እርግዝና ክትትል በማድረግ እንግዲህ የፎሊክ አሲድ ሰፕሊሜንቴሽን ይሰጣል። የፎሊክ አሲድ ሰፕሊሜንቴሽን ብቻ ሳይሆን አይረንም እንሰጣለን። በጣም አይረን ለእናቶችም ለጽንስም ጤና በጣም ጠቃሚ ነውና ስለዚህ ይሄን የአይረን ሰፕሊሜንቴሽን በቅድመ እርግዝና ክትትል ጊዜ ተለይቶ እንግዲህ እንዲሰጥ ይደረጋል ማለት ነው። ሁለተኛው ነገር እንግዲህ የአይምሮ ዝግጅት ነው። እርግዝና እንግዲህ ታስቦበት ታቅዶ እና ተፈልጎ ነው መረገዝ ያለበት። አንዳንድ ሁኔታዎች አሉ ያን ላያደርጉ የሚችሉና ታስቦበት ተፈልጎና ታቅዶ የተደረገ እርግዝና ሲሆን እንግዲህ እናቶችም ለልጆቻቸውም ለእርግዝናውም የሚሰጡት አቴንሽን በጣም እንግዲህ ወደ ኋላ ወደ እርግዝና ክትትል ላይ ስንመጣ በደንብ እናየዋለን። ያንን ለማድረግ በጣም ጥሩ እድል ይሰጣል ማለት ነው። ሶስተኛው የምናደርገው ነገር የኒውትሪሽን ወይም ደግሞ የአመጋገብ እንትኑ ምን መምሰል አለበት የሚለውን እናያለን። ያ ማለት በጣም የተራቀቀ ነገር አይፈልግም። አሁን በጤና ጣቢያዎችም ብታዩ በሆስፒታሎችም ብታዩ የስነ ምግብ ባለሙያዎች አሉ። እነዚህ የስነ ምግብ ባለሙያዎች እንግዲህ እናቶች በቅድመ እርግዝና ወቅት ምንድነው ማድረግ ያለባቸው የሚለውን ነገር በደንብ ያማክራሉ። በጤና ጣቢያዎችም በሆስፒታሎችም ማለት ነው። እና ይሄ እንደ አንድ የቅድመ እርግዝና ክትትል ፓኬጅ ሆኖ ያገለግላል ማለት ነው። እና እነዚህን ነገሮች በመንግስትም በግል ተቋማትም ሄደው ሰርቪሱን ማግኘት ይችላሉ። ቅድመ ምርመራዎችን ስንታደርግ አንዲት ሴት ከማርገዟ በፊት ከምን ያህል ወር በፊት ብትጀምር ውጤታማ ይሆናል? ደግሞ ተጨማሪ ከምትወስዳቸው አሁን ያነሳናቸው ፎሊክ አሲድን ጨምሮ ሌሎች አጋዥ ለጽንሱ አጋዥ የሚሆኑ ነገሮች በተጨማሪ ደግሞ ምን አይነት ምርመራዎች ይደረግላታል? እንግዲህ አሁን እኛ ነፍሰ ጡር ብለን እርጉዝ ብለን የምናስባቸው እናቶች እንግዲህ ከዚህ በፊት ወልደው የሚያውቁ ሊሆን ይችላል፣ ወይም ደግሞ እንደ መጀመሪያ ገና አሁን አዲስ የሚወልዱ ወይም ደግሞ በእኛ በሕክምናው እንግዲህ ፕሪሚግራቪድ እንላቸዋለን፣ ገና አሁን ያረገዙ ማለት ነው። የመጀመሪያ እርግዝናቸው ሲሆን እንግዲህ ገና ማርገዝ እንዳሰቡ ቢያንስ ከ3 እስከ 6 ወር በፊት ቀድመው ህክምናውን ማድረግ ይጠበቅባቸዋል። ምናልባት አንዳንድ የሚደረጉ የቅድመ እርግዝና ህክምናዎች ጊዜ የሚፈልጉ ሊሆኑ ይችላሉ። 3 ወርም 4 ወርም 5 ወርም የሚፈልጉ ሊሆኑ ይችላሉና ቀድሞ ክትትሉ መጀመር አለበት። እንደ ቅድመ እርግዝና ክትትል ደግሞ ከዚህ በፊት የወለዱ እናቶች ከሆኑ ደግሞ እርግዝናው ከዚህ በፊት የነበረውና አሁን የሚፈጠረው እርግዝና መሀል ያለው ልዩነት በራሱ ወሳኝ ነው። አንድ እርግዝና ከተፈጠረ በኋላ የሚቀጥለው እርግዝና እስኪፈጠር ድረስ ቢያንስ 24 ወራት በመሀል መኖር አለበት ብለን እናስባለን። ከዚህ በፊት ደግሞ የጽንስ ማቋረጥ ቀድሞ 24 ወራት ወይም ደግሞ 2 ዓመት ማለት ነው። ወይም ደግሞ ከዚህ በፊት ደግሞ ውርጃ ካለ ወይም ደግሞ አቦርሽን ካለ ደግሞ ቢያንስ 6 ወር ጊዜ መዘግየት አለበት እርግዝና እስኪፈጠር ድረስ ማለት ነው። ነገር ግን እነዚህን ሁኔታዎች አሟልተው የመጡ እናቶች ግን ከሆኑ ቢያንስ የፎሊክ አሲድ ሰፕሊሜንቴሽን እንግዲህ ከ3 ወር በፊት ቀድሞ መጀመር አለበት። ሌሎች የምንሰራቸው ምርመራዎችም አሉ እንግዲህ በሕክምናው ስር የሚሰሩ ማለት ነው። የተለያዩ አይነት ኢንፌክሽኖች አሉ እናትየው ስር ቆይተው ከዛ በኋላ ደግሞ ጽንሱም ሲፈጠር ጽንሱም ላይ ጉዳት ማድረስ የሚችሉ የተለያዩ አይነት ህመሞች አሉና ስለዚህ እነሱን ቀድሞ ለይቶ ማከም ያስፈልጋል። ለነዛም ጊዜ ስለሚያስፈልግ ቢያንስ ከ3 እስከ 6 ወር ቀድሞ የቅድመ እርግዝና ክትትል ማድረግ ይጠበቅባቸዋል። ቅድም ለመጠቃቀስ ሞክረሃል። በተለይ ስነ ልቦና ጉዳቱ ከዚህ ጋር ተያይዞ ቅድመ እርግዝና ክትትል ማድረግ መጀመር በራሱ እንደዛ ያደረገች ሴትና እንደዚሁ ያደረገች ሴት ማለት ክትትል ሳታደርግ ያረገዘች ሴትና ምንም ክትትል አድርጋ ያረገዘች ሴት ስነ ልቦናውን እናንሳ፣ ኢኮኖሚውን እናንሳ፣ ማህበራዊውን እናንሳ፣ ተጽዕኖዎች ይኖራሉ ወይ? ጠቀሜታውን በዛ ውስጥ ማየት ብንችል የሚል ትክክል ነው። ኖርማሊ የቅድመ እርግዝና ጊዜ እንግዲህ በሌላው ሳይድ እንዳየነው በሕክምናው ስር እንዳየነው አንደኛው ኮምፖነንቱ እንግዲህ የስነ ልቦና ዝግጅት ነው። ስለዚህ የስነ ልቦና ዝግጅት በጣም አስፈላጊ ነው። እርግዝና እንግዲህ አንድ ከተፈጠረ በኋላ ቢያንስ ለ9 ወር ኮንቲኒየስ የሆነ ነገር ይፈልጋል። በዚህ ውስጥ ደግሞ የተለያዩ አይነት የሆርሞን ለውጦች ይኖራሉ።
እንዳልሽው ቅድምም እንግዲህ የኢኮኖሚ ጫናውን በዛ ላይ ይመጣል። ለጽንስ የሚያስፈልጉ የተለያዩ ወጪዎች ሊኖሩ ይችላሉ። ለእናትየው ለራሷ የሚያስፈልጉ የተለያዩ ወጪዎች ይኖራሉና በዛ ረገድ በጣም ተዘጋጅተው መሆን አለበት እርግዝና ሲፈጠር ብለን የምናስበው። ያ ካልሆነ ግን ተዘጋጅተን አስበንበት ካልሆነ በጣም ስትረስፉል የሆነ ኢንቫይሮንመንት ነው የሚሆነው። እርግዝናውን ኤክስፒሪየንስ ኢንተርቴን እንድታረግ ወይም ደግሞ ኢንጆይ ያረጋች እንድታሳልፈው ሳይሆን በጣም እየተጨነቀች እንድታሳልፈው ነው የሚያደርገው። ስትረስ ደግሞ የራሱ የሆነ ጭንቀት በራሱ ብዙ የሚያመጣቸው የራሱ የሆነ ችግሮች አሉ። ያ ጽንሱንም አፌክት ያደርጋል፣ እናትየውንም አፌክት ያደርጋልና የጽንሱ የእድገት ደረጃም ላይ የራሳቸው የሆኑ ኢምፓክቶች አሉት ያመጣልና የስነ ልቦና ዝግጅት በጣም ያስፈልጋል። ያንን ለማድረግ እንግዲህ ቅድመ እርግዝና ክትትል ላይ በደንብ የሚነገሩ ነገሮች አሉ። እርግዝናን ከማሰባቸው በፊት ለጽንስ የሚያስፈልጉ ነገሮች ምን አሉ፣ ለእናትየዋ እርግዝናን ከማሰባ በፊት የሚደረጉ ነገሮች ምን አሉ የሚለውን የአእምሮ ዝግጅትን ጨምሮ በጤና ባለሙያዎች በቂ የሆነ ምክርና የሕክምና አገልግሎት ማግኘት ይችላሉ። መልካም እንቀጥላለን። ጥሩ መረጃዎች ተመልካቾች እያገኙ ነው ብለን ተስፋ እናደርጋለን። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው የጤና ርዕሰ ጉዳያችን ደግሞ ቅድመ እርግዝና፣ በእርግዝና ወቅት ብሎም ደግሞ ከወሊድ በኋላ የሚደረጉ ክትትሎች እንዴት ያሉ መሆን አለባቸው በሚሉ ጉዳዮች ላይ ባለሙያ ጋብዘን መረጃዎችን ወደ እናንተ እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁ በ8222 ብታደርሱን ቀጥታ በባለሙያ አማካኝነት መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አሁንም በያላችሁበት መልካም ቆይታ እንቀጥልና በተለይ አሁን ደግሞ ከተረገዘ በኋላ የሚደረግ ክትትል ላይ እንሂድና በእርግዝና ወቅት ክትትል ማለት ምን ማለት ነው፣ መቼስ ይጀምራል የሚለውን ነገር እናንሳ። እንግዲህ ቅድም እንዳልኩት ፕሮሰስ ነው እርግዝና። መጀመሪያ ከቅድመ እርግዝና በፊት ይጀምራል። ከዛ በኋላ ደግሞ እርግዝናዋ ከተፈጠረችበት ከመጀመሪያው ቀን ጀምሮ እንግዲህ ክትትል ይጀምራል ማለት ነው። እንደ የዓለም ጤና ድርጅትም የኛም ሀገር እንግዲህ ያወጣቸው ስታንዳርዶች አሉ። በዚህ እንግዲህ ከዚህ በፊት በነበሩት ጊዜያት ቢያንስ አንድ እናት ባለው ጊዜ ውስጥ 4 ጊዜ ከሄደች በቂ ነው ተብሎ ነበር የሚታሰበው። ያንን 4 ቪዚት ወይም ደግሞ 4 ጉብኝቶች በጤና ተቋም ካላት በቂ ነበር ተብሎ ነበር የሚታሰበው። ግን ያ በጣም በቂ አይደለም ተብሎ እንግዲህ አፕዴት ተደርጓል፣ ተሻሽሏል። ስለዚህ አሁን ላይ አንድ እናት ቢያንስ ካረገዘችበት ጊዜ ጀምሮ እስከምትወልድበት ጊዜ ባለው ጊዜ ውስጥ 8 ጊዜ የጤና ተቋም ሄዳ ክትትሎችን ማድረግ አለባት። ያን ለማድረግ በጣም የተሻለ ጊዜ ብለን የምናስበው እንግዲህ ከ12 ሳምንት በታች ባለው ጊዜ የመጀመሪያ የእርግዝና ክትትል ወይም ደግሞ ከጤና ባለሙያዎች ጋር መገናኘት አለባት። ቅድም ያልነው ነገር አንድ አድቫንቴጁ ለዚህ ነው። የቅድመ እርግዝና ክትትል የሚያደርጉ እናቶች እንግዲህ የፎሊክ አሲድ ሰፕሊሜንቴሽን ይወስዳሉ ብለናል። የቅድመ እርግዝና ክትትል ያላረጉ እናቶች የመጀመሪያ ግንኙነታቸው 12 ሳምንት ላይ ነው ካልን የጽንስ ተፈጥሮ የሚያልቅበት ጊዜ ላይ ይደርሳል ማለት ነው። 3 ወር ነው። አዎ። ስለዚህ ያ ጊዜ ኦሬዲ ብዙ ነገሮች ማስተካከል የምንችላቸውን ነገሮች በጠቅላላ ማስተካከል የማንችልበት ደረጃ ላይ ደርሶ ነው የምንደርሰውና ስለዚህ የቅድመ እርግዝና ክትትል ያደረጉ እናቶች ይህንን በደንብ ፕሪቨንት ማድረግ መከላከል ይችላሉ። ይህንን ሳያደርጉ ግን 12 ሳምንት ላይ 13 ሳምንት ላይ ከዛም በላይ ደግሞ ሆነው የሚመጡ እናቶች ግን መከላከል የማንችላቸው የአፈጣጠር ችግሮች ይፈጠራሉ። ለምሳሌ አሁን ይሄ የጀርባ ከርካሪ ክፍተት የምንለው ወይም ደግሞ ኒውራል ቲዩብ ዲፌክት የምንለው አብዛኛው ጊዜ የሚመጣው በፎሊክ አሲድ ዴፊሸንሲ ነው። ብዙ እንግዲህ ከተማችንም ውስጥ ምናልባት በቤተሰብም ውስጥ ሊኖር ይችላልና የዛ ነገር እንግዲህ በጣም መከላከል በምንችለው ነገር ነው አብዛኛው ጊዜ የሚከሰተው። ስለዚህ ያንን ለማድረግ ከ12 ሳምንት በታች ባለው ጊዜ ውስጥ ቀድመው የእርግዝና ክትትል መጀመር አለባቸው። ከዛ በኋላ ያው ሁለተኛው ግንኙነት የሚሆነው በ20 ሳምንት ላይ ይሆናል። ከዛ በ26 በ30 በ32 በ34 እያለ ይቀጥላል እስከ የሚወልዱበት ወይም ደግሞ እስከ 40 ሳምንት ድረስ ማለት ነው። በእነዚህ ጊዜያት ውስጥ የሚሰሩ የተለያዩ አይነት ምርመራዎች አሉ። የመጀመሪያ እንግዲህ አካላዊ ምርመራዎች ይደረጋሉ። ሌላ የላብራቶሪ የሚሰሩ ምርመራዎች አሉ። እነዚህ ምርመራዎች ካደረጉ በኋላ እንግዲህ የአልትራሳውንድ የኢሜጂንግ ምርመራዎች ይደረጋሉ። እነዚህ ምርመራዎች እንግዲህ የራሳቸው የሆነ ጥቅም አላቸው።
ከነዚህ ውስጥ የላብራቶሪ ምርመራ ስናደርግ የብለድ ግሩፕ ኤንድ አርኤች ቴስት እናደርጋለን። ይሄ ማለት እናትየዋ የደም አይነቷ ምንድነው ፕላስ ደግሞ የአርኤች ፋክተርስ የምንላቸው ነገሮች ምንድናቸው የሚለውን እናያለን። ይህን ማድረጋችን ጥቅሙ ምንድነው? የደም አይነትን ስለይ አንደኛ በእርግዝና ሰዓት በማንኛውም ሰዓት ደም መድማት ሊከሰት ይችላል። ያ ደም መድማት በሚከሰትበት ሰዓት እንግዲህ የደም አይነት ለማሰራት ብዙ አንለፋም ዋንስ አንዴ ከተሰራ ማለት ነው። ሁለተኛ የአርኤች ፋክተርስ የምንላቸው ወይም ደግሞ በተለምዶ እንግዲህ ሾተ ላይ የምትሉት ነገር አለና ያኛውን ቴስት እናረጋለንና የቪዲአርኤል ወይም ደግሞ የነዚህ አባለዘር በሽታዎችን ምርመራ እናደርጋለን። የጉበት ቫይረስ ምርመራ እናደርጋለን። የኤችአይቪ ኤድስ ምርመራ ይደረጋል ማለት ነው። እነዚህ አንዴ ከተገኙ በኋላ ለሚቀጥለው ወደ ጽንስ እንዳይተላለፉ የተለያዩ አይነት ህክምናዎችን ማድረግ ስለሚቻል እነሱን ለማድረግ ይጠቅማሉ። የደም ምርመራዎች ይደረጋሉ። የሽንት ምርመራዎች ይደረጋሉ። እርግዝናው በያለበት ደረጃ ለመለየት እንዲመች ማለት ነው። ቢቻል የመጀመሪያው ከ12 ሳምንት በታች ባለው ጊዜ ውስጥ አልትራሳውንድ ቢያንስ አንድ ቢኖር ጥሩ ነው። ያንን አልትራሳውንድ መነሳት ያስፈልጋል። ሁለተኛ ደግሞ አናቶሚክ ስካኒንግ የምንለው አለ። በጠቅላላ ልጁ ያለበት አፈጣጠር ምን ይመስላል፣ ችግሮች ካሉ መስተካከል የሚችሉ ችግሮች አሉ፣ መስተካከል የማይችሉ ችግሮች አሉና እርግዝናውንም መቀጠል እንዲችልም እንዲቋረጥ ማድረግ የሚቻልበትና መወሰን የሚቻልባቸው ጊዜያቶች አሉ። ስለዚህ ቢያንስ ከ20 እስከ 22 ሳምንት ባለው ጊዜ ውስጥ አናቶሚክ ስካኒንግ የምንለው ምርመራ መሰራት አለበት። ያንን ደግሞ ሊሰሩ የሚችሉ ባለሙያዎች አሁን በጣም ሀገራችን ውስጥ ብዙ አሉና በዛ መሰራት ይችላል ማለት ነው 20 ሳምንት ላይ እና ያለ እንግዲህ የእርግዝና ክትትሉ እየቀጠለ ይሄዳል። ድግግሞሹን በምን መልኩ ማየት ፈለኩኝ? አንድ ጤነኛ የሆነች እናትና ተጓዳኝ ችግሮች ያሉባት እናት የድግግሞሹ መጠን ይለያያል። እሱን ብናይ አዎ አሁን ቅድም ያልኩሽ እንግዲህ 8 ኮንታክት ያልናቸው ምንም አይነት ችግር ለሌለበትና ጤናማ ለሆነ እርግዝና ነው 8 ጊዜ መሄድ አለበት ብለን የምናስበው። ከዛ ውጭ ግን ያሉ ነገሮች ግን እንደየ ሰው እንዳለበት የጤና እክል ወይም ደግሞ ጽንሱም ላይ ሊሆን ይችላል እናትየውም ላይ እንዳለው ችግር ወይም ደግሞ የጤና እክል የተለያዩ ጊዜዎች ሊኖሩ ይችላሉ። መመላለስ ብቻ ሳይሆን ተኝቶ የሚታከሙ ህክምናዎችም ሊኖሩ ይችላሉ። በጣም በቀላሉ ብናይ አሁን አብዛኛው ሴቶች የመጀመሪያ ያረገዙበት 2 ወርና 3 ወር እንግዲህ ተደጋጋሚ የሆነ ማስመለስ ሊኖራቸው ይችላል ከነዚህ ከሆርሞን ለውጥ ጋር ተያይዞ ማለት ነው። ስለዚህ እነዚህ እናቶች እንደተባለው አንድ የ12 ሳምንት በፊት መጣ ከዛ በኋላ እነዛ ነገሮች ሲኖሩ ቤት ትቀራለች ማለት አይደለም፣ ጊዜዋን ትጠብቃለች ማለት አይደለም። ስለዚህ ህክምና በሚያስፈልግባቸው ጊዜዎች ህክምና ያደርጋሉ። ተኝቶ መታከም ሊያስፈልግ ይችላል፣ ተኝቶ ይታከማሉ ማለት ነው። እና የተለያየ አይነት እንደ የኬዙ የተለያየ አይነት ህክምና ሂደት ይኖራቸዋል። ጊዜዎችን በጣም ሊያጥሩ ይችላሉ። መልካም እንቀጥላለን። ተመልካቾቻችን የተከታተላችሁ ያላችሁት ፋና ጤና መሰናዳዎችን ነው። እንግዲህ የዛሬው ርዕሰ ጉዳያችን በተለይም እርግዝና ላይ ትኩረት ያደርጋል። ከማርገዝ በፊት የሚደረግ ክትትል፣ በእርግዝና ወቅት የሚደረግ ክትትል ብሎም ደግሞ ከወሊድ በኋላ የሚደረግ ክትትል ላይ ትኩረት አድርገን እያነሳን እናትም ልጅም ጤና እንዲሆኑ ምን መደረግ አለበት የሚለው ላይ እያነሳን ነው የምንገኘው። አሁንም እንቀጥላለን። ከመቀጠላችን በፊት ግን ባልደረባችን ሀና ታደሰ ያዘጋጀችልን መሰናዶ አለ። እሱን ተከታትለን ተመልሰን እንገናኛለን። በያላችሁበት ሰናይ ጊዜ። ጤናማ ልጅ ጤናማ ማህበረሰብ ነው። የሀገራችን የጤና ፖሊሲ እንደሚያስቀምጠው ከሆነ አንዲት እናት ካረገዘችበት ጊዜ ጀምሮ እስከምትወልድበት ጊዜ ድረስ ቢያንስ ለ8 ጊዜ ሐኪሟን ማማከር እንዳለባት ያስቀምጣል። የኢትዮጵያ ስታቲስቲክስ አገልግሎት እንደሚያስቀምጠው ከሆነ በከተማ 90% የሚሆኑ ሴቶች የቅድመ ወሊድ ክትትል እንደሚያደርጉ ያስቀምጣል። በገጠር ደግሞ 67% የሚሆኑ ሴቶች ይህንኑ ክትትል ያደርጋሉ። ታዲያ ቁጥሩ ከዓመት ዓመት እያደገ የመጣ ቢሆንም አሁንም ግን ትኩረት የሚሻ ጉዳይ ነው። ከስቱዲዮ ወጣ ብለን በጋንዲ መታሰቢያ ሆስፒታል ተገኝተን የቅድመ ወሊድ ክትትል ከሚያደርጉ እናቶች ጋር ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። ጊዜሽን ስለሰጠሽኝ እጅግ አድርጌ አመሰግናለሁ። እንኳን ደስ አለሽ። እንኳን አብሮ ደስ አለን። ስንተኛ ልጅሽ ነው? ሁለተኛ ወሬ 9 ወር ከ18 ቀን ምናምን ገብቻለሁ።
ልክ እንደ ቤዛ ብሩክ ሁሉ በርካታ እናቶች በጋንዲ ሆስፒታል የቅድመ ወሊድ ክትትል ሲያደርጉ አግኝተናቸዋል። እናቶቹ ከማርገዛቸው በፊት ለልጃቸው ደህንነት ፎሊክ አሲድ ይወስዱ እንደነበርም አጫውተውናል። አረናው ለ3 ወር ነው የወሰድኩኝ እርግዝና ያንሳስብ ማለት ነው። ለእናቶቹም ለህፃናቶቹም ስለሚጠቅም ለ3 ወር ያክል ከወሰድኩ በኋላ ነው እርግዝናው የተፈጠረ ማለት ነው። እናቶች ካረገዙበት ጊዜ ጀምሮ የራሳቸውንና የሚወልዱትን ልጅ ጤንነት ለመከታተል ቅድመ ወሊድ ክትትላቸውን በቀጠሯቸው ያደርጋሉ። እኔ 2ኛው ወር ላይ ነው የጀመርኩት። በ3 ወር ማለት ነው የግል ነበር ስከታተል የነበረው። ከዛ ወረዳ ያው የመጀመሪያ ወረዳ አሁን ያልኩሽ ካዲስኮ እዛ ሄድኩኝ። ከዛ በቃ ያው እንደመጀመሪያም ባለውም ልክ ነው እንትን የሚሉ የሚከታተሉኝ የነበረው ማለት ነው። ክትትሌን እዚህ የጀመርኩት ከ3 ወር በኋላ በእያንዳንዱ ወር በቃ ሁሌ ነው የምመጣው። በየወሩ ነው እስካሁን ቼክአፕ እየተደረኩ ያለሁት። ሀገራችንም በ2030 በወሊድ ምክንያት የሚፈጠር የእናቶች ሞትን ሙሉ ለሙሉ ለማስቀረት እየሰራች ትገኛለች። በዚህም ከጊዜ ወደ ጊዜ ለውጥ እየታየበት ነው። ሙሉ ለሙሉ ሀሳቡን ለማሳካት ግን አሁንም ስራ ይጠይቃል። እናት ደህና ልጅም ጤና እንዲሆኑ ክትትል የማድረግ ጥቅሙን እናቶቹ እንዲህ ያነሳሉ። ሰላም አለው። ሲቀጥል ምንም በቃ ለኔ እስካሁን ምንም ነገር የለም። እንደዚህ ህክምና የራስ ምታት ምናምን ጉዳት ምናምን የሚለው ነገር ለምን ማግኘት ያለብኝን ልክ ስለማገኝ ማለት ነው። ሌላ ምንም ችግር የለብኝም እስካሁን እግዚአብሔር ይመስገን። ስለ ደህንነቱም ስለሚነገረኝ አልትራሳውንዱም ያው እኔ ከውጭ ሰርቼ እመጣለሁ ብዙ ጊዜ ሰላም ነኝ። ምንም ነገር የለም እስካሁን። ጤነኛ ልጆች ነው የወለድኩኝ እግዚአብሔር ይመስገን። ሲቀጥል ደግሞ ችግርም ቢኖር አሁን ለምሳሌ የመጀመሪያው በትክክለኛ ነው ምጥ የመጣው። ሁለተኛውን ግን ባልከታተል ችግር ሊፈጠርብኝ ይችል ነበር። ለምን በቂጡ ነው የመጣው ህፃኑ ማለት ነው። ወዲያው ነው የራሳቸውን እንትን የወሰዱትና ክትትል ማድረግ ከብዙ ነገር ሴቭ ያደርግሻል ብዬ ነው ማስበው። ለእናቶች በሙሉ ቼክአፕ ቢደረጉ ጥሩ ነው። ክትትል በማድረግ ብዙ ነገሮች ተጠቅሜያለሁ። በጣም ብዙ ነገሮች። አሁን ለምሳሌ ከፍተኛ የሆነ ራስ ምታት ይኖራል። በዛ ሰዓት አንቺ በጣም ትጨናነቂያለሽ። ድጋሚ ደግሞ የማዞር ስሜት አለ። ከፍተኛ የሆነ ማቅለሽለሽ ስሜት አለ። የምግብ ፍላጎት መቀነስ አለ እና እነሱ ምናምን ያው እንትን ታደርጊበታለሽ ማለት ነው። አዳፕት ታደርጊበታለሽ። በግንዛቤ እጥረት እንዲሁም ለጉዳዩ ትኩረት ባለመስጠት የተነሳ የቅድመ ወሊድ ክትትል ባለማድረግ በርካታ ችግሮች እናትና ልጅ ያስተናግዳሉ። ክትትል ባለማድረግ ብዙ ነገራቶችን እናጣለን። ለምሳሌ አሁን አንድ ነፍሰ ጡር ሴት አሁን እኔ ያወቃቸው ነገሮችን ላታቅ ትችላለች። ለምሳሌ ለመጀመሪያ ሊሆን ይችላል። ምናልባት ደግሞ ምጧ ቢመጣ ቤት ውስጥ ለምሳሌ ሁሌም ሰው አይኖርም አይደል? አጋጣሚ ምጧ ቢመጣ ቤት ውስጥ ልውለድ ብትል የሞት አደጋ ሊያጋልጣት ይችላል። ብዙ ነገራቶች አሉ። ተለምዶ ያው እናቶች ከምንንገላታ በየወሩ በየ3 ወሩ ምናምን እየሄድን ከምንንገላታ እስከ 6 እስከ 7ም ሄደው የሚጀምሩ አሉ። ምናልባት በዛ መሀል ደግሞ ደም ግፊት ይኖራል። ደም ግፊት ሌላ ኬዝ ያለባቸው የልብ ኬዝ ምናምን ያ ነገር ደግሞ ለልጁ የገጠም ያየሁትም ነገር ስላለ ማለት ነው የሚፈጠር ችግር አለ በመሀል። ለምሳሌ ራስ ምታቱ ምን እንደሆነ አይታወቅም። ደም ግፊት ሊሆን ይችላል። ውስጥ ኬዝ ውስጥ ብዙ አይነት በሽታ ሊኖር ይችላል። ስኳርም ሊሆን ይችላል። በዛ እናቶቻችን ያው እኛም ህይወት በዛም ነው ህይወት ለልጃችንም የኛንም ህይወት የምናጣው ማለት ነው። ጤና ጣቢያ ላይ ነው የምሰራው። ሁለተኛ ጋር ፌል የሆኑ ህፃናቶች አይቻለሁ። ለምን ምጧ መጥቶ ደሙ ከፈሰሰ በኋላ ነው ይዟት የመጡ። ወዲያውኑ የሆነ ለውጥ እናቶች ላይ ሲያዩ ቼክአፕ ቢደረጉ ወዲያውኑ አክሽን ቢወስዱ ጥሩ ነው ብዬ አስባለሁ። አንዳንድ ቀጠሮ ይሰጥሽና ላይመችሽ ይችላል። ግን ደግሞ ግዴታ በቃ ይሄ የራስሽ የሆነ የህይወት ጉዳይ ነውና ቀጠሮሽን ላለማሳለፍ ብንሞክር እና ደግሞ በቃ ብዙ ነገራቶችን ሬዲ መሆን አለብን። በቃ መጀመሪያ ሲጀመር እርግዝና ሲባል ብዙ መስዋዕቶች ሊያስከፍሉሽ ይችላሉ። በጣም ብዙ ነገራቶች እና አንቺ ሬዲ መሆን አለብሽ ለዛ ጊዜያቶችን
እስከ መጨረሻ ድረስ ፈጣሪ በሰላም እስከሚገላግልሽ ድረስ ልጅሽ እስከሚያሳቅፍሽ ድረስ በሰላም ብዙ ነገራቶችን መጠናቀቅ አለብሽ ብዬ አስባለሁ። ክትትል ለእናቶችም ለህፃኑም ሴፍ ለመሆን ክትትል ግዴታ ነው ብዬ ነው የማስበው። ለምን ህፃኑም ያለበትን ደረጃ እናቷም ያለችበት ጤንነቷን ሙሉ የሚያስፈልጋትን ነገር በቼክአፕ ነው መከታተል የምችለው። ስለዚህ ጥሩ ነው ብዬ ነው የማስበው እናቶች በሙሉ ክትትል ቢያደርጉ። ያው ከእግዚአብሔር ቀጥሎ ነው የምንለው እንዳለ ሆኖ እናቶች ለምሳሌ እኔ 3 ወር ብዬሻለሁ 3 ወር መጠበቅ የለብንም። በእርግጥ ያው አልትራሳውንድ ላይ አይቼ ምናምን ስለሆነ ነው እንጂ ጤና ጣቢያ እንዳቅማችን ነው በየሚቀርበን ቦታ ሆኖ ለምሳሌ ባይመቸን እንኳን ልጅሽንም ቢሆን ልጅሽንም በእንትን ፓርቲ በጠዋት ወጥቶ ያለውን ነገር ጤና ጣቢያ ሄደሽ መከታተሉ ለኛ መልካም ነው። አንደኛ ነፃም ስለሆነ ነፃ ነው፣ ሁሉ ነገር ነፃ ነው። ጤና ጣቢያ ውስጥ ላለው በሽታ ድንገተኛ የሚመጣ ይኖራል። በኑሮውም ድንገት ሳታስቢውም ደም ግፊት ይኖራል፣ ስኳር ይኖራል፣ ብዙ ነገር። ለዛ ጤና ጣቢያ ቢከታተሉ እናቶቻችን የተሻለ ይሆናል። ለምን መፍትሄ ስላላቸው ማለት ነው። ተመልካቾቻችን የቅድመ ወሊድ ክትትል ከሚያደርጉ እናቶች ጋር ነበረ ቆይታችንን ስናደርግ የነበረው። አሁን ደግሞ ወደ ስቱዲዮ ልመልሳችሁና ባልደረባዬ ትዝታ ደሳለኝ ከዶክተሮች ጋር ቆይታ እያደረገች ነው የሚገኘው። ማንኛውም ሀሳብ አስተያየት ካላችሁ በ8222 ላይ ብታደርሱን ባልደረባዬ ትዝታ ከዶክተሮች ቀጥታ ምላሽ የምታሰጣችሁ ነው የሚሆነው። አሁን ፋና ጤና ይቀጥላል። አብራችሁን ቆዩ። ተመልካቾቻችን ፕሮግራም ተከታትለን ተመልሰናል። እንግዲህ እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን ቅድመ እርግዝና፣ በእርግዝና ወቅት ብሎም ደግሞ ከወሊድ በኋላ አንዲት እናት ጤናማ ለመሆን በተለይም ደግሞ ልጇም ጤነኛ ልጅ እንድትወልድ ምን አይነት ክትትሎች ማድረግ አለባት የሚለውን ባለሙያ ጋብዘን መረጃዎችን ወደ እናንተ እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ በ8222 ብታደርሱን ቀጥታ ባለሙያ አማካኝነት መረጃዎችን ወደ እናንተ እናሻግራለን። ጥያቄዎችን እየጠየቁ ነው የሚገኙት። እንግዲህ 0912 55 እያለ በ69 የሚያልቅ ስልክ ቁጥር ድንገተኛ በድንገት የተፈጠረ እርግዝና ከሆነ ከተረገዘ በኋላ ፎሊክ አሲድ መውሰድ ችግር ያመጣል ወይ? ምን ችግር አለው? ጠያቂያችን እንግዲህ የቅድመ እርግዝና ክትትል ማድረግ ጥቅሙ እነዚህ ነገሮችን ቀድሞ ከቨር ለማድረግ ነው ብለናልና ስለዚህ ምናልባት ሳይታሰብበት ወይም ደግሞ ሳይታወቅ የተፈጠረ እርግዝና ከሆነ እርግዝናውን ካወቁበት ጊዜ ጀምሮ የፎሊክ አሲዱን መውሰድ ቢጀምሩ ይጠቀማሉ። የበለጠ ውጤታማ ነው የሚሆነው። አሁንም 0910 20 እያለ የሚቀጥል ስልክ ቁጥር የሐሞት ጠጠር ያለባት ሴት ማርገዝ ትችላለች ወይ? ይሄ እንግዲህ ጠጠሩ ሳይወጣ ማለት ነው። ይሄ እንግዲህ አሁን የቀዶ ሕክምና ስፔሻሊስት ሐኪሞችም የራሳቸውን ኦፒኒየን መስጠት ይኖርባቸዋል። ምክንያቱም የሐሞት ጠጠር ብዙ የተለያዩ ደረጃዎች አሉት። በደረጃው ታይቶ በዚህ ደረጃ ላይ የሐሞት ጠጠሩ መጀመሪያ ወጥቶ ነው እርግዝና መፈጠር ያለበት ወይስ የሐሞት ጠጠሩ እዛው እንዳለ እርግዝና መፈጠር ይችላል የሚለውን አልትራሳውንድ ምርመራዎች ተደርገው እና ደረጃው ተለይቶ ያንን እነሱ ይወስናሉ ማለት ነው። ስለዚህ ግዴታ ወደ ጤና ተቋም ሄዶ ቼክ ማድረግ ያስፈልጋል። አዎ የጤና ባለሙያን ማማከር ያስፈልጋል። እሺ እንቀጥላለን። እንግዲህ አሁን ወደ ጥያቄዎቻችን እንመለስና በተለይም እርግዝና ከተፈጠረ በኋላ ስሜቶች አሉ አይደለ? መደበኛ ወይም ደግሞ መደበኛ የእርግዝና ስሜቶች ምንላቸው የትኞቹ ናቸው? እንደገና ደግሞ አደገኛ የሚባሉም ደግሞ ስሜቶች እንዳሉ ይነገራልና ከሙያ አንፃር እሱን ዘርዘር አድርገን ለተመልካቾች ግልጽ ብናደርግላቸው። እንግዲህ ብዙ ጊዜ የስሜቶቹ መቀያየሮች የሚመጡት እንግዲህ በእርግዝና ሰዓት ከሚኖሩ የሆርሞን መቀያየሮች ጋር ነው የሚመጡትና አብዛኛው በጊዜ በእርግዝና ሰዓት የሚኖሩ ስሜቶች እንግዲህ ጤናማ እንደሆኑ ነው የሚታሰበው። ነገር ግን አንዳንድ ስሜቶች የተለዩ አይነት ስሜቶችን ሊፈጥሩ ይችላሉ። አንዳንዴ መበሳጨት አይነት ነገር ሊኖር ይችላል፣ መናደድ ሊኖር ይችላል፣ ቶሎ መድከም ሊኖር ይችላል፣ ለነገሮች ፍላጎት ማጣት፣ ለምግብ ፍላጎት ማጣት ሊኖር ይችላል። አንዳንዴ ደግሞ በተደጋጋሚ የሆነ ማስመለሶች ሊኖሩ ይችላሉና እነዚህ ነገሮች በጣም ካልበዛና
መጠናቸው በጣም ካልሰፋ ጤናማ ናቸው፣ ብዙም ችግር የለውም። የመጀመሪያው 2 ወር 3 ወር ላይ የምንጠብቃቸው ስሜቶች ናቸው። ከዛ በኋላ ግን የሚጀምረው ከተረገዘ ሰዓት ጀምሮ ነው ወይስ ከምን ጊዜ ጀምሮ ነው? እነዚህ አብዛኛው ጊዜ እንግዲህ የመጀመሪያው 8 ሳምንት ካለፈ በኋላ እነዚህ ስሜቶች ሊመጡ ይችላሉ። ግን በተለያዩ ነገሮች እነዚህም አግራቬትድ ሊሆኑ ይችላሉ፣ እኛ በመናረጋቸው ነገሮች ማለት ነው። ነገር ግን ስሜቱ በሄደ ቁጥር የእርግዝናው እድገት እየጨመረ በሄደ ቁጥር ሰውነታችንን በራሱ እነዚህ አዲስ የተፈጠሩ ሆርሞኖችን እየተላመደ ስለሚሄድ ስሜቶቹ ወደ መጀመሪያ ወደ ነበረበት እየተመለሱ ይመጣሉ እና እየተላመደ እንመጣለን ማለት ነው። ነገር ግን ስሜት ብቻ ሳይሆን ምልክቶች አሉ በእርግዝና ሰዓት ተገቢ ያልሆኑ እና ደግሞ እነሱ ስሜቶች ካሉ ደግሞ እነዚህ ምልክቶች ካሉ የጤና ባለሙያን ደግሞ ቶሎ ማማከር የሚያስፈልግባቸው ምልክቶች ማለት ነው። እነዛም አደገኛ የሆነ ሲምፕል የሆነ ቀለል ያለ ራስ ምታት ሊኖር ይችላል ከስሜት ለውጡ ጋር ተያይዞ። ነገር ግን አደገኛ የሆነ ራስ ምታት የሚኖራቸው ከሆነ ይሄ የራስ ምታት ደግሞ በሚወስዱት ቀለል ባሉ አንቲፔኖች የማይመለስ አይነት ራስ ምታት ካላቸው፣ አይን ብዥታ የሚኖር ከሆነ ያልተለመደ አይን ብዥታ አንድ ሰው ሁለት ምናምን መስሎ መታየት አይን ብዥታ ካለ፣ ራስን ድንገት መሳት፣ ማንቀጥቀጥ የሚኖር ከሆነ እግር፣ እጅ ወይም ደግሞ ፊት ሊሆን ይችላል። እነዚህ ላይ ደግሞ ያልተለመደ እብጠት የሚኖር ከሆነ፣ ከማህፀንም ያልተለመደ የሆነ ፈሳሽ የሚያዩ ከሆነ ያ ማለት ሽታ ያለው ወይም ደግሞ ትንሽ ጠረን ያለው ፈሳሽ ሊሆን ይችላል። ወይም ደግሞ ንጹህ ደም ሊሆን ይችላል ወይ ትንሽ ጓጎል ያለ ደም ሊሆን ይችላል የሚያዩትና እነዚህ ነገሮች ከታዩ ቶሎ መሄድ ያስፈልጋል። ሆድን ሲነኩ ደግሞ በጣም ከፍተኛ የሆነ ህመም ስሜት የሚኖራቸው ከሆነ እነዚህ የአንዳንድ በሽታዎች ወይም ደግሞ የጤና እክሎች ምልክቶች ናቸውና እነዚህ ሲያዩ በማንኛውም ሰዓት የስሜት መለዋወጥ ነው እርግዝና ያመጣው ችግር ነው ምናምን ብሎ ከማሰብ በዘለለ የጤና ተቋም ሄዶ የጤና ባለሙያዎችን ማማከር ያስፈልጋል። እንቀጥላለን። እስኪ አሁንም በ8222 ተመልካቾቻችን ጥያቄዎችን እየጠየቁ ነው። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን አንዲት ሴት ቅድመ እርግዝና እንደዚሁም ደግሞ በእርግዝና ወቅት ብሎም ከወለደች በኋላ ምን አይነት ክትትል ማድረግ አለባት፣ በተለይም እሷም ልጇም ጤነኛ እንዲሆኑ የሚለውን ርዕሰ ጉዳይ መርጠን ወደ እናንተ መረጃዎችን እያሻገር እንገኛለን። አሁንም በ8222 ጥያቄዎች ካሏችሁ ልጠይቁን ትችላላችሁ። እንግዲህ ዶክተር 0911 እያለ በ85 የሚጨርስ ስልክ ቁጥር ከዚህ በፊት አርግዤ አስወርዶኛል፣ ድጋሚ ለማርገዝ በሞክር ግን አልቻልኩም፣ ምን ላድርግ ነው? ምናልባት ትንሽ ራቅ ያለ ቢሆን ያው ኖርማሊ ያው እርግዝና አንድ ከተፈጠረ በኋላ ኦልሬዲ ማርገዝ እንደሚችሉ ካወቁ እና አንድ ከተፈጠረ በኋላ ለሁለተኛ ጊዜ የመፈጠር እድሉ ትንሽ እየቀነሰ የሚሄድ ከሆነ የተለያዩ አይነት ምክንያቶች ሊኖሩ ይችላሉ ይሄንም ሊፈጥር የሚችል ነገር ግን እኛውን አለመሳካቱን ሰከንደሪ ኢንፈርቲሊቲ ሊኖር ይችላል ወይም ደግሞ ከወለዱ በኋላ ሁለተኛ ላይ መውለድ ያለመቻል እድል ሊኖር ይችላል እና ያ ሊሆንም ይችላል ላይሆንም ይችላል። ነገር ግን ይሄንንም እንግዲህ የሕክምና ባለሙያ በአካል ሄዶ ማናገር ይፈልጋል። ምርመራዎችን ማሰራት ይፈልጋል። ብዙ የሚሰሩ ምርመራዎች አሉ። የአልትራሳውንድ ምርመራዎች ይሰራሉ። የማህፀን ቱቦዎች ክፍት ናቸው አይደሉም የሚለው ምርመራዎች ይሰራሉ። እንግዲህ እድሜያቸውን አላወኩም። እድሜን በራሱ ፋክተር ሊሆን ይችላልና እድሜንም ማየት ያስፈልጋል እና ሌሎች ይሄን ሊያደርጉ የሚችሉ እንትኖችን በደንብ ማየት ያስፈልጋል። በአካል ግን የጤና ባለሙያ ሄዶ ማማከር ያስፈልጋል። ጥሩ። አሁንም 0930 እያለ በ22 የሚጨርስ ስልክ ቁጥር ነፍሰ ጡር ነኝ፣ መንታ መሆኑ ተነግሮኛል፣ ማህፀንሽ ውስጥ ግን ውሃ ቋጥራል ተብያለሁ፣ ችግር ያመጣብኛል ወይ? ያው እነዚህ አሁን የማህፀን ውሃ መቋጠር ወይም ደግሞ እንግዲህ የቱ ጋር እንደሆነ ውሃ የቋጠረው ስፔሲፊክ እንትኑን ማየት ብንችል ጥሩ ነው። ነገር ግን አብዛኛው ጊዜ እርግዝና እያለ የማህፀን እጢዎች የሚኖሩ ከሆነ ምናልባት ቦታው ይወስኗል። ምናልባት የማህፀን ግድግዳ ታች ላይ የሚሆን ከሆነ እና ልጅ ለመውለድ በጣም የሚያስቸግር አይነት ነገር ከሆነ ታይቶ በሕክምና የራሱ ምርመራ ያስፈልገዋል። የሚደረጉ ሕክምናዎች አሉት። የቲዩመር ፕሪቪያ የምንለው አለ። ከማህፀኑ የታችኛው ክፍል ላይ ከሆነ ይሄ እብጠት የወጣው ማለት ነው። ነገር ግን ፈሳሹ ግን ከሆነ ሲስት ነው የሚሆነው። ፕሮባብሊ እንግዲህ እየገመትኩ ነው እንትን የምለውና ሲስት ከሆነ ያለበት ቦታ እንግዲህ በሁለቱ ቱቦዎች መሀል ሊሆን ይችላል። አንድ ቦታ ላይ እና አንድ ቦታ ላይ የሚሆነው አብዛኛው ጊዜ እንግዲህ ከወለዱ በኋላ እንዲወጣ ነው ሪኮመንድ የሚደረገው።
እና እንግዲህ እርግዝናው ይቀጥላል። ከዛ በኋላ ከወለዱ በኋላ እንግዲህ ለራሱ የተለየ ሕክምና ይኖረዋል። ክትትል እያደረገች ጤናማ ልጅ መውለድ ግን ትችላለች። እሺ ጥያቄዎቻችንን እንቀጥል። እንግዲህ ሰፊ ነው ዛሬ ርዕሰ ጉዳያችን። በተለይ ደግሞ አንዲት ሴት ካረገዘች በኋላ ታድርግ አታድርግ የሚባሉ ነገሮች አሉ። ትብላ አትብላ፣ ወደዚህ ዙር አትተኛ፣ ወደዛ ዙር አትተኛ የሚባሉ ነገሮች አሉና ማድረግ ያለባት ነገር የሌለባት ነገር ከእንቅስቃሴም ጨምሮ ሊሆን ይችላል፣ አመጋገብ፣ እነዚህ ነገሮች ለተመልካቾች ብናነሳላቸው። አሁን ይሄንንም በጊዜ ከፋፍሎ ማየት ያስፈልጋል። እነዚህ የመጀመሪያ ጽንስ የተፈጠረባቸው የመጀመሪያ ሰሞኖች፣ ከዛ በኋላ ደግሞ ሁለተኛ፣ ከዛ ወደ ሶስተኛ እያልን እንሄዳለንና እኛ ትራይሚስተር ብለን የምንከፍላቸው የፈርስት ትራይሚስተር የምንለው አለ እርግዝና ከተፈጠረ እስከ 13ኛው ሳምንት። ከዛ ሰከንድ ትራይሚስተር የምንለው አለ ከ13ኛው እስከ 26 እስከ 27ኛው ሳምንት። ከዛ ሰርድ ትራይሚስተር የምንለው ደግሞ ከዛ ጀምሮ እስከሚወለድበት ጊዜ ያለው ማለት ነው። ስለዚህ እንደ የመጀመሪያ ሰሞን እንግዲህ በጣም አይረን ያላቸው ምግቦች እንዲመገቡ እንመክራለን። ለምሳሌ አቮካዶ ሊሆን ይችላል፣ ቆስጣ ሊሆን ይችላል፣ ምስር ሊሆን ይችላል። እነሱ ከሚያገኟቸው አይረን ከእንክብሉ በተጨማሪ ያግዛሉ። ለህፃኑም እድገት እንግዲህ የተሻለ ኮንትሪቢዩሽን ይኖራቸዋልና ቶታሊ እንግዲህ የሚከለከሉት በተለይ እነዚህ አልኮል ይዘት ያላቸው መጠጦችን እንዲያዘወትሩ ሪኮመንድ አናረግም። ከዛ በተረፈ ግን እንደየ ያለባቸው የጤና ችግር የሚከለከሉ ሊኖሩ ይችላሉ። ለምሳሌ ስኳር ያለባቸው ታካሚዎቻችን አሁን ከዚህ በፊት ስኳር ኖሮባቸው የሚታወቅ ስኳር ያለባቸው ታካሚዎች የሚከለከሏቸውን የማይከለከሏቸውን ምግቦች በቅድመ እርግዝናም በእርግዝና ሰዓትም ተለይተው ዲስከስ ይደረጋሉ። ግን ቤት ያፈራውን የተመጣጠነ ምግቦች የስነ ምግብ ባለሙያዎችን እያማከሩ መውሰድ ይችላሉ። ከዚህ ጋር ተያይዞ እንግዲህ የሚነሳው አሁን የጾም ወቅትም ስለሆነ ልጹም አልጹም የሚባል እንትኖች ይነሳሉና ይሄም ዲቤት እንግዲህ በሕክምና መጾም የለባቸውም ተብሎ አይከለከልም። ነገር ግን እንደያለባቸው የጤና ችግር ምክንያት ግን ሊከለከል ይችላል። ለምሳሌ የስኳር ህመምተኞች ከሆኑ፣ ግፊት ካላቸው፣ ከዚህ በፊት የሚታወቅ የሆነ የደም ማነስ ችግር ያለባቸው ሰዎች ከሆኑ እነዚህ ተለይተው እንግዲህ ጾም አይፈቀድላቸውም በሕክምናውም ቢሆን። ከዛ ውጭ ግን የሆነ ኖርማል ጤነኛ የሆነ እርግዝና ያላቸው ሰዎች ግን መጾም ይችላሉ። ያም እንግዲህ ጾም የሚያመጣቸው የራሱ የሆነ እንትኖች አሉ። በተለይ የጽንስ ረዛጅም ጾሞች ስለሆኑ የምንጾመው የጽንስ እድገት ላይ የራሱ የሆነ ተጽዕኖ ሊያመጣ ይችላል። ነገር ግን በሕክምና ባለሙያ እየተረጋገጠ የልጁ እድገት በትክክለኛው መንገድ እየሄደ መሆኑን የሚያሳይ እንትን ካለ ጾም ችግር የለውም። አተኛኘትን በተመለከተ እንግዲህ እኛ ብዙ ጊዜ በሕክምና ባለሙያዎችን ከሰማችሁ እንግዲህ በግራ ጎን ተኙ እንላለንና ያንን የምንመክረው እንግዲህ ወደ ጽንሱ የሚሄድ ትልቅ የደም ስር አለና ስለዚህ እሱ የደም ስር እንግዲህ በእኛ በራሳችን በግራ በኩል በቀኝ በኩል ነው የሚያልፈውና ስለዚህ እናቶች በዚህ በኩል የሚተኙ ከሆነ ያንን የደም ስር የመጫን እድል ይኖረዋል። ስለዚህ ያ ወደ ጽንሱ የሚሄደውን እንግዲህ ጽንስ ምግብ የሚያገኘው ከናትየው ነው። ከናትየው በሚሄድ የደም ዝውውር ነው የሚያገኘውና ያንን በጣም ስለሚጫነው ልጁን እንዲታፈን ያደርጋል ይባላልና ስለዚህ ያንን በተቻለ መጠን በጣም ዲስኮምፈርት የሚሰማቸው ከሆነ ሰዓቱን ቶሎ እያደረጉ እየቀያየሩ መጠቀምና መተኛት ይችላሉ። የአተኛኘት ቆይታ ርዝመቱ ማለት ነው። አዎ ቶሎ መገለባበት። ለምሳሌ አዳሩን ሙሉ ሌሊቱን ሙሉ በግራ ጎን መተኛት ወር ደግሞ በቀኝ በኩል መተኛት ሳይሆን እየተገላበጡ መተኛት ይችላሉ። እንቅስቃሴንስ እናንሳ። እንቅስቃሴስ መደረግ ያለበት የሌለበት? እንቅስቃሴ እንግዲህ በጣም ጠንከር ያሉ እንቅስቃሴዎችን ሪኮመንድ አናረግም። ያው ላይክ ሲምፕል እንቅስቃሴዎች ግን አሉ። ለምሳሌ እንደ ዮጋ አይነት እንቅስቃሴዎች፣ ቀለል ያሉ ወክ ማድረጎች፣ ሲምፕል ኤክሰርሳይሶችን መስራት ይችላሉ። ቁጭ ብለው ቤትን በተቀመጡባቸው ሰዓቶች ሰውነታቸውን በደንብ ሪፍሌክስ እንዲያደርጉ እናደርጋለን። ጠቀሜታ ሳለው በተለይ ለምጥ ይጠቅማል፣ ወቅት ለምጥ ይጠቅማል ይባላል ተለምዶ። እሱንም እንግዲህ ማህፀን አካባቢና እዚች መቀመጫችን አካባቢ ያሉ ጡንቻዎች አሉና ስለዚህ እንቅስቃሴ የምናደርግባቸው ሰዓቶች እንግዲህ እነዚህን ማህፀን አካባቢ ያሉ ጡንቻዎች እንዲሁም ደግሞ ወደ መቀመጫ አካባቢ ያሉ ጡንቻዎች በተሻለ መጠን በደንብ ፍሌክሲብል እንዲሆኑ እንዲታዘዙ ያደርጋሉና በምጥ ሰዓት
እንግዲህ ጡንቻዎች ናቸው የሚለጠጡት የማህፀንን በርን ብንል ከዛ በኋላ ደግሞ የመውለጃ ሰዓት ላይ እነዛ ነገሮች ናቸው እንትን የሚሉትና በደንብ ያግዛል። ኤክሰርሳይዝ ማድረግ፣ መንቀሳቀስ፣ ወክ ማድረግ ምናምን በደንብ ያግዛል ለምጥ ማለት ነው። ብዙ ጊዜ ወክ የሚያደርጉ ስፖርተኞች ምናምን ካያችሁ በምጥ የመውለድ እድላቸው በጣም ሰፊ ነውና ምጥንም ያቀላል። ኤክሰርሳይዝ ማድረግ በጣም አድቫይዘብል ነው። የሚጠበቁ ውፍረቱን እናንሳ እስኪ። በተለይ አንዲት ሴት ካረገዘችበት ጊዜ ጀምሮ የክብደት መጠኗ ምን ያህል ነው መጨመር ያለበት መሆን ያለበት በሕክምናው የሚመከረው ጤነኛ ነው ብንለው ወይም ደግሞ በምጥ በምትወልድበት ጊዜም ችግር አይፈጥርም የምንለው እሱንም ለተመልካቾች መረጃ ብንሰጥ። እሺ ያ ጤናማ የምንለው የኪሎ አጨማመር ወይም ደግሞ የሰውነት ውፍረት የምንለው ቢያንስ አንድ እናት ካረገዘች በኋላ እስከምትወልድበት ጊዜ ድረስ ከ11 እስከ 17 ኪሎ ሊጨምሩ ይችላሉ። ያም የሚሆነው እንግዲህ ቢያንስ የሰውነታቸው የደም መጠናቸውም ይጨምራል። የጽንሱ በራሱ በትንሹ ከ2.5 እንግዲህ እስከ 4 ኪሎ ነው ኖርማል ብለን የምናስበው። 2.5 ኪሎ ይመዝናል። ኢንሹርቶ አለ፣ እንግዲህ ልጅ አለ እና እነዚህ ነገሮች ሲጨማመሩ እንግዲህ ቢያንስ ከ11 እስከ 17 ኪሎ እንደየሰው ልዩነት እንግዲህ ሊጨምሩ ይችላሉ። ከዛ በታች ከሆነ የሚፈለገውን ያህል ኪሎ አልጨመረም ብለን ነው የምናስበው። ከዛ በላይ ደግሞ ከሆነ የጨመረው ደግሞ ሌሎችን ነገሮችም ልናስብ እንችላለን። ግን ጤናማ የምንለው የውፍረት ወይም ደግሞ የሰውነት አጨማመር በእርግዝና ሰዓት ከ11 ኪሎ እስከ 17 ኪሎ መሆን አለበት። መልካም እንቀጥላለን። ተመልካቾቻችን የተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን ደግሞ በተለይም እርግዝና ከመከሰቱ በፊት የሚደረግ ክትትል እንደዚሁም በእርግዝና ወቅት የሚደረግ ክትትል ብሎም ከአንዲት እናት ከወለደች በኋላ ምን አይነት ክትትል ማድረግ አለባት የሚሉ ጉዳዮች ላይ ውይይት እያደረግን ነው የምንገኘው። እናንተም በየቤታችሁ ሆናችሁ በዚህ ጉዳይ ላይ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ በ8222 ብታደርሱን ቀጥታ በባለሙያ አማካኝነት መረጃዎችን ወደ እናንተ የምናሻገር ነው የሚሆነው። አሁንም በያላችሁበት ሰናይ ጊዜ እንቀጥል። በተለይም እስቲ አሁን በእርግዝና ወቅት በተለየ ሁኔታ ቅድም ፎሊክ አሲድን አንስተናልና መጠኑ የጨመረ ፎሊክ አሲድ መውሰድ አለባት የምንላት አይነት እናት ትኖራለች ወይስ መጠኑ ይለያያል ወይስ ተመሳሳይ የሆነ በተለይ ጤነኛ ልጅ ከመውለድ አንፃር ማለት ነው? አዎ አይ ለሁሉም እናቶች እንግዲህ ከእርግዝና በፊት ይሁን ከእርግዝና በኋላ የሚሰጠው ተመሳሳይ መጠን ያለው የፎሊክ አሲድ ነው የሚሰጠው። ነገር ግን ከዚህ በፊት የታወቀ የሆነ የአፈጣጠር ችግር ያለባቸው እናቶች ግን ከሆኑ ቀደም ብለው የፎሊክ አሲድ መውሰድ ሰፕሊመንቴሽኑን መውሰድ እንዲችሉ ይደረጋልና ቢያንስ እነሱን በጤና ተቋም ከሆነ ከዚህ በፊት የወለዱት የሚቀጥለውን እርግዝና ከማሰባቸው በፊት እንግዲህ ግዴታ 3 ወር የፎሊክ አሲድ ሰፕሊመንቴሽን መውሰድ አለባቸው። ሌሎችም እናቶች ቢወስዱ ይጠቀማሉ። ከ3 ወር በፊት ጀምረው የፎሊክ አሲዱን እየወሰዱ ከዛ በኋላ እርግዝና ቢፈጠር በጣም ይጠቀማሉ። ያው እንግዲህ የፎሊክ አሲድና የአይረን ዴፊሸንሲ በጣም ትልቅ ስለሆነ ነው እንደኛም ሀገርና 84% ማለት በጣም ትልቅ ቁጥር ነው። እንግዲህ 100 ሴቶች ቢኖሩ 84 ሰዎች የፎሊክ አሲድ እጥረት አለባቸው ማለት ነው። ይሄንን ደግሞ የምናገኘው በምግብ በምን መመለስ ከመሞከር የበለጠ የተዘጋጁ እንክብሎች ስላሉ እነሱን እንክብሎች መውሰድ ያስፈልጋል። ስለዚህ ቀደም ብለው እንዲጀምሩ ይደረጋል። በተለይ ከዚህ በፊት የታወቀ የሆነ የፎሊክ አሲድ ዴፊሸንሲ ኖራቸው በዛ ጋር ተያይዞ የመጣ ጽንስ ላይ ጉዳት የደረሰ ከሆነ 3 ወር ቀድመው እንዲጀምሩ ይደረጋል። መልካም እንቀጥላለን። እሺ ተመልካቾቻችን እንግዲህ እየተከታተላችሁ ያላችሁት ፋና ጤና መሰናዷችን የዛሬው ርዕሰ ጉዳያችን ቅድመ ወሊድ ክትትል እንደገናም ደግሞ በእርግዝና ወቅት የሚደረግ ክትትል ጤነኛ ልጅ ለመውለድ ምን ጠቀሜታ ይኖረዋል፣ እናትም ጤነኛ እንድትሆን ምን ፋይዳ ይኖረዋል የሚለው ጉዳይ ላይ ሀሳብ አስተያየቶችን እያነሳን ወደ እናንተ እያሻገርን እንገኛለን። እንቀጥላለን። ከመቀጠላችን በፊት ግን ዘግየት ብላችሁ ቴሌቪዥናችሁን የከፈታችሁ ተመልካቾቻችን የተዘጋጀ የጽሁፍ መረጃ አለ። እሱን ተከታትለን ተመልሰን እንገናኛለን። በያላችሁበት መልካም ጊዜ።
የጽሁፍ መረጃ ተከታትለን ተመለስን። ተመልካቾቻችን የተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬ ርዕሰ ጉዳያችን ቅድመ እርግዝና፣ በእርግዝና ወቅት እንደዚሁም ደግሞ ከወሊድ በኋላ እናቶች ጤነኛ ልጅም እንዲያገኙ ምን አይነት ክትትል ማድረግ አለባቸው የሚሉ ጉዳዮች ላይ እያነሳን መረጃዎችን እናንተ እያሻገር እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ቢኖራችሁ በ8222 ብታደርሱን ቀጥታ ምላሽ የምናደርሳችሁ ነው የሚሆነው። እንቀጥል። በተለይ ወደ ከወሊድ በኋላ ወዳለው ነገር ከመግባታችን በፊት አንዲት እናት የተለዩ ስሜቶች ካሏት መድኃኒት መውሰድ የሚጠበቅባት ከሆነ መውሰድ ያለባት የሌለባት መድኃኒት ምን አይነት ነው? ችግርስ በጽንሱ ላይ የማያመጣ የሚባል ነገር አለ? በተለይ እዛው ጋር ደግሞ አያይዤ እቺ ፓፓያ፣ ጥሬ ነገሮች ያረገዘች እናት መውሰድ የለባትም የሚባልም በተለምዶ እንሰማለን እና እሱም ላይ ትንሽ ግልጽ አድርገን ለተመልካቾች ብናል። እሺ፣ የመድኃኒትን በተመለከተ መድኃኒት እንግዲህ በተፈጥሮ ጠቃሚ ነው፣ ነገር ግን በጣምም ጎጂም ነው። ስለዚህ በተለይ ደግሞ እርግዝና ላይ ሲሆን ደግሞ የራሱ የሆነ ተጽዕኖ ይኖራል። እናትየዋ ብቻ ሳትሆን ወደ ጽንሱም የሚያልፉ መድኃኒቶች አሉና ስለዚህ እነዛ ወደ ጽንስ የሚያልፉ መድኃኒቶች እንዲወሰዱ አይመከሩም አብዛኞቹ። እነዛም ብቻ ሳይሆን እናትየውንም ከዛ በኋላ ወደ ጽንሱ አልፎ ከሄደ በኋላ ህፃኑ ላይ ጉዳት ያመጣሉ፣ ወይም ደግሞ ይሄ ቴራቶጄኒክ ኢፌክት የምንለው አለ። መድኃኒት ከተወሰደ በኋላ ጽንሱን ቀጥታ ሄዶ አፌክት ያደርጋል ወይ ይጎዳል ወይ የሚለው ነገር ተለይቶ ተቀምጧልና ስለዚህ የህክምና ባለሙያዎች ይሄንን በደንብ አንደርስታንድ ያደርጋሉ። የትኛው መድኃኒት ይፈቀዳል፣ የትኛው መድኃኒት አይፈቀድም የሚለው ማለት ነውና ላለባቸው የትኛውም አይነት ችግር መድኃኒቶች በሌቭል አሉ። የመጀመሪያ ደረጃ መሰጣት ያለበት፣ ሁለተኛ ደረጃ፣ ሶስተኛ ደረጃ፣ አራተኛ ደረጃ እየተባለ መድኃኒቶች ሊስት ተደርገው ተቀምጠዋልና ስለዚህ ማንም ሰው የሆነ ለየት ያለ ስሜት ሲሰማው ወይም ደግሞ ለየት ያለ ህመም ካለበት ወይም የህመሙንም ደረጃ ካወቀ ቀጥታ መሄድ ያለበት ወደ ጤና ባለሙያ ነው። ስለዚህ ወደ ጤና ባለሙያ ሄደው ለምሳሌ አሁን ሲምፕል የሆነ ራስ ምታት ነው ተብሎ ቢተው ምናልባት ራስ ምታቱ የሆነ በሽታ ምልክት ሊሆን ይችላል። ስለዚህ ያንን መጀመሪያ ዲያግኖስ ማድረግና ማወቅ ያስፈልጋል፣ ያን ራስ ምታት ያመጣውን ችግር ማለት ነው። ምናልባት ቀደም እኔ ስናገር እንትን ብዬ ከሆነ ቀለል ያሉ መድኃኒቶችን ወስደው የማይድን ራስ ምታት ስል ነበርና ያን ብዙ ጊዜ የምናደርገው ሆስፒታል ላይ ነው። እናቶች ከመጡ በኋላ የራስ ምታት አለኝ የሚሉ ከሆነ በጤና ባለሙያዎች መድኃኒቶች ይታዘዛሉ ለራስ ምታት የሚሆን። እነሱ ከተሰጣቸው በኋላ ያ ህመም የማይቆም ከሆነ እንዳደገኛ ምልክት እንወስደዋለን ለማለት ነውና ማንኛውም ሰው ግን በተለይ እርጉዝ ሆኖ የትኛውንም አይነት መድኃኒት ከመውሰዳቸው በፊት የህክምና ባለሙያን ማናገር አለባቸው። ነገር ግን አሁን በዘመናዊ ቴክኖሎጂ የተመረቱ በጣም ጥሩ የሚባሉ መድኃኒቶች አሉ ለእርጉዝ እናቶች በጣም ሴፍ የሆኑ ማለት ነው። የተከለከሉ መድኃኒቶች ግን በዛው ልክ አሉ፣ ልጅን ሳይጎዱ ህመምን የሚያስታግሱ ማለት ነው። አመጋገብን በተመለከተ እንግዲህ በደንብ ሰፋ ያለ እውቀት የሚኖራቸው እንግዲህ የስነ ምግብ ባለሙያዎች ናቸው። እርጉዝ እናቶች የቱን ይብሉ የቱን አይብሉ የሚባለውና ብዙ ዳይለማዎች አሉ። የፓፓዬ እንግዲህ ብዙ ሰው እንዲበላ አይመክርም፣ አንዳንድ ባለሙያዎች ደግሞ እንዲበላ ይመክራሉና ይሄም የተለያዩ አይነት ሳይንቲፊክ ሊትሬቸሮች ወይም ደግሞ እኛ የምንጠቀምባቸው መጽሐፎች እንዳይበሉ የሚመክሩ አሉ፣ እንዲበላ የሚመክሩ አሉ። ስለዚህ በተቻለ መጠን ግን በደንብ የበሰለ እና በደንብ ጥሬ ያልሆነ ማለት ነውና ያልተበላሸ ፓፓዬ በመጠን በጣም ትንሽ የሆነ መመገብ ብዙ ችግር የለው። ከምን ጋር ነው የሚገናኘው? በተለይ ከትላትል ጋር ይሄ ሆድ ውስጥ ወርም ከመፍጠር አንጻር ነው ይሄ ጥሬ ነገር እንደሱ ሳይሆን ያልተጠበቀ ነገር እንደሱ ሳይሆን የነዚህ አንዳንድ የምንጠቀማቸው መድኃኒቶች አክቲቭ ኢንግሪዲየንታቸው ከዛ ነው የሚሰራው ተብሎ ይታሰባሉ። ለምሳሌ እነዚህ ለትላትል የምንወስዳቸው መድኃኒቶች አሉና እነሱ መድኃኒቶች ከዛ ነው የሚሰሩት ተብሎ ይታሰባል። ለዛ ነው አብዛኞቹ ሪኮሜንዴሽኖች የሚከለክሉትና በጣም ትንሽ በሆነ መጠን ግን መጠቀም ብዙ ችግር የለው። እሺ እንቀጥላለን። በተለይ እንግዲህ ወደ እርግዝና ክትትል ካደረገች በኋላ ወደ ወሊድ ነው የሚኬደው አይደል? ወሊድን ስናነሳ ደግሞ ምጥ አለ፣ ኦፕሬሽን አለ። አንዲት ሴት በምጥ እንድትወልድ የሚጠበቅባቸው ወይም ደግሞ ከምጥ ደግሞ በኦፕሬሽን ደግሞ እንድትወልድ የሚያስገድዱ የጤና ሁኔታዎች ካሉ እሱን ልዩነቱን ብናነሳ ጥቅሙና ጉዳቱንም እያነጻጸርን ማንሳት ብንችል። እሺ ምናልባት ከዚህ በፊት
እርግዝና ክትትልም እናቶች 100% ይመጣሉ ማለት አይደለም ወደ ጤና ተቋም። እንግዲህ በጣም ብዙ አድቫንቴጆቹን አይተናል፣ ጥቅማቸውን አይተናል፣ ጉዳቱንም አይተናልና ኦልሞስት አሁን አዲስ በወጡ ጥናቶች ሀገራችን ውስጥ በተሰሩ ራሱ ወደ 54% አካባቢ ነው እናቶች ወደ ጤና ተቋም እየመጡ የእርግዝና ክትትል የሚያደርጉት ማለት ነው። ከዛ ውስጥ እንግዲህ ኦልሞስት 54-55% አካባቢ ነው አራትና ከዛ በላይ የእርግዝና ክትትል በጤና ተቋም የሚያደርጉት። ይሄ በጣም መታሰብ አለበት። ሰዎችም ለራሳቸው ጤና የራሳቸውን አስተዋጽኦ ማድረግ አለባቸው። ነገር ግን ቁጥሮች ሲታዩ በፊት የዛሬ 10 ዓመትና 15 ዓመት ከነበረው ስናየው በጣም ትልቅ ልዩነት አለ። ጤና ተቋሞቻችንም ሰፍተዋል፣ ባለሙያዎቻችንም በጣም በዝተዋል። በእውቀትም እንግዲህ በጣም ጥሩ እየሆንም መተናል። ያ በጣም ትልቅ አስተዋጽኦ አድርጓል። ወደ ወሊድም ስንመጣ እንግዲህ ወደ 12% አካባቢ ነበር በ2011 ወደ ጤና ተቋም መጥተው የሚወልዱ እናቶች ማለት ነው፣ በፈረንጅ ማለት ነው። አሁን ላይ ግን 2025 ላይ በተሰራው ጥናት መሰረት እንግዲህ ከዛ ወደ 64% አካባቢ መጥቷል። ይሄ በጣም ጥሩ ነው። እንግዲህ በሀገራችን በጣም በገጠራማው አካባቢ ያለውንም ሰው በደንብ ስለምናስብ ማለት ነው። ነገር ግን አሁንም 100% የሚሆነው ሰው መውለድ ያለበት የጤና ተቋም ላይ መጥቶ ነው እና ያንን በማድረጋቸው በጣም ብዙ የሚያገኟቸው አድቫንቴጆች አሉ። እንደሚታወቀው እንግዲህ ሀገራችን ውስጥ ባሉ የመንግስት ተቋማት የሚሰጠው የወሊድ አገልግሎት ከክፍያ ነፃ ነው። በነፃ ነው መጥተው የሚገለገሉትና መጥተው አገልግሎቱን ቢያገኙ የእናትም የልጅም ጤና ላይ በጣም ትልቅ ለውጥ ማድረግ ይቻላልና የእርግዝና ክትትል ቅድመ ክትትል በማድረግ የእርግዝና ክትትል በማድረግና ጤና ተቋም ሄዶ በመውለድ የእናቶችን ሞት በጣም ሲግኒፊካንትሊ መቀነስ ይቻላል። እንግዲህ ሀገራችን በ2000 ላይ ከ100 ሺህ ነው ስሌቱ የሚሰራው፣ ወደ 840 አካባቢ እናቶች ይሞቱ ነበረ። አሁን በቅርብ ግን በወጣው ጥናት መሰረት እንግዲህ ከ100 ሺህ ወደ 141 እናቶች አካባቢ ነው የሚሞቱትና ይሄ ቁጥር በጣም መቀነስ የተቻለው እንግዲህ እናቶች በተቻለ መጠን ሆስፒታሎችን፣ ጤና ተቋሞችን፣ ባለሙያዎችን ትረስት እያደረጉ ወደ ጤና ተቋም በመቅረባቸው ነው። ይሄ ቁጥር ግን አሁንም በቂ ነው ወይ ብንል በቂ አይደለም። አንድ እናት ለቤቷ 100% ነች። እኛ ቁጥር ስናወራ ነው ትንሽ እንትን የሚለውና አንድም እናት ቢሆን መከላከል በምንችላቸው የጤና እክሎች መሞት የለባትም። ማስቀረት የማንችላቸው ነገሮች ሊኖሩ ይችላሉ። ነገር ግን መከላከል በሚቻለው ነገር ግን መሞት የለባቸውም። ልንከላከላቸው የምንችላቸውን ምክንያቶች ደግሞ የምናውቃቸው እናቶች ወደ ጤና ተቋም መጥተው አገልግሎት ወይም ደግሞ ሰርቪስ ማግኘት ሲችሉ ነውና ወደ ጤና ተቋም እንዲመጡ በዚሁ ኢንቫይት አደርጋለሁ። ሁሉም ሰው ወደ ጤና ተቋም መጥተው መውለድ አለበት። ስለ ወሊድ ስናስብ እንግዲህ ወሊድ በጣም ናቹራል ነው፣ ተፈጥሯዊ ነገር ነው። ነገር ግን አብሮ ተያይዞ የሚመጡ ብዙ ችግሮች አሉት። እናቶች እንግዲህ እኛም እንደ ሕክምና ባለሙያ የሕክምና ባለሙያውም አብዛኛው ጊዜ እንግዲህ የሚመክረው በምጥ ቢወልዱ ጥሩ ነው። ነገር ግን በምጥ መውለድ የማይቻልባቸውና የተከለከሉ ነገሮች ግን አሉ። ለምሳሌ ከዚህ በፊት ኦፕሬሽን ያላቸው እናቶች ከሆኑ አንድ ኦፕሬሽን ካላት ከዛ በኋላ ለሁለተኛ ኦፕሬሽን ኮንሰንት ነው የምትጠየቀው። ትፈልጊያለሽ ወይስ አትፈልጊም ነው። ከዛ በኋላ ሁለተኛው ይሞከራል። ሁለት ኦፕሬሽን ትችላለች። ከምን ያህል ጊዜ በኋላ ማርገዝ የሚቻለውም ቅድም እንደነገርኩሽ ከ24 ወር በኋላ ነው። ስለዚህ ከ24 ወር በኋላ የተረገዘ እርግዝና ግን ከሆነ ምጥን መሞከር ይችላሉ። ምጥን ሞክረው እንግዲህ ይወልዳሉ፣ በጣም ብዙ ጊዜ ይወልዳሉና ያንን መሞከር ይችላሉ። ነገር ግን የተሰራው ጠባሳ ያው እንግዲህ ማህፀን ላይ የተፈጠረው ጠባሳ ወይም ኦፕሬሽን የተሰራበት ሁለትና ከዛ በላይ ልጆችን ግን በኦፕሬሽን የወለዱ እናቶች ግን ከሆኑ ምጥ መሞከር አይችሉም፣ የራሱ የሆነ ሪስክ ስላለው ማለት ነው። እና ወደ ሆስፒታል ከመጡ በኋላ የጽንስ መታፈን ቢኖር፣ የእንሽርት ውሃ ደረጃ አለው፣ መደፍረስ ቢኖር፣ አደገኛ የሆነና ለመቆጣጠር የሚያስቸግር አይነት የደም ግፊት ቢኖር፣ ስኳር ኮንትሮል ማድረግ ወይም ደግሞ መቆጣጠር የማንችላቸው የስኳር ህመሞች ቢኖሩ፣ የማህፀንና የልጅ አለመጣጣም ቢኖር ወይም ደግሞ ይሄ ማህፀን ጠበበ የምንለው ነገር አለና አላሳልፍ ሲል እንደዛ አይነት ነገሮች ሲኖሩ ኦፕሬሽን ምንም አይነት አማራጭ የሌለው ውሳኔ ሊሆን ይችላል። ያ በህክምና ባለሙያዎች የሚወሰን ውሳኔ ነው የሚሆነው። ከዚህ ውጭ ግን ምንም አይነት ተፈጥሯዊ የሆነ ኖርማል የሆነ ሂደት ግን ከሆነ በምጥ መውለድ ይቻላል። ጥቅም ጉዳት የሚባል ነገር ይኖራል። እንግዲህ ጥቅምና ጉዳት ሁሉም ነገር የራሱ የሆነ ጥቅምና ጉዳት አለው። በምጥ መውለድ ሞር የተሻለ ነው፣ ናቹራልም ነው፣ ተፈጥሯዊም ነው። በምጥ መውለድ የተሻለ ነው፣ ቅድም የነገርኩሽ ሁኔታዎች ከሌሉ በቀር ማለት ነው። በኦፕሬሽን መውለድም ደግሞ የራሱ የሆነ ሪስክ አለው። ኦፕሬሽን የሚሰራው እንግዲህ ቀዶ ጥገና ነው የሚሰራው።
ቀዶ ጥገና ሲሰራ ማደንዘዣዎች ይሰጣሉ። ቀዶ ጥገናው በራሱ የሚያመጣቸው የሆነ የጎድኞሽ ጉዳቶች ሊኖሩ ይችላሉና ያንን በስርዓት እንግዲህ ከሚሰራው ሐኪምና ከሚሰሩት ባለሙያዎች ጋር በደንብ ተግባቦት ተፈጥሮ ተስማምተው ነው ኦፕሬሽኖች የሚሰሩትና የራሱ የሆነ የጎንዮሽ ጉዳት ሊኖረው ይችላል። እንግዲህ አንድ ኦፕሬሽን ተሰርቶ ሁለተኛውን ኦፕሬሽን መውለድ ትችላለች ተብሎ ሶስተኛው ላይ አማራጭ ማጣት ይመጣል። ከዚህ በኋላ በቃ ኦፕሬሽን ነው እንጂ ምጥ የሚባል ነገር ያሁን አንድ እንደ ጉዳት ነው የሚሆነውና እንደዚህ አይነት ነገሮች ሊኖሩ ይችላሉ። መልካም እሺ፣ እንቀጥላለን። ተመልካቾቻችን እንግዲህ የዛሬው ፋና ጤና መሰናዷችን በተለይም ደግሞ ጤናማ ልጅን ለመውለድ እናትም ጤናማ እንድትሆን ከእርግዝና በፊት የሚደረግ ክትትል እንደዚሁም በእርግዝና ወቅት ብሎም ደግሞ ከወለደች በኋላ የሚደረጉ ክትትሎች ምን አይነት ናቸው መሆን ያለባቸው የሚለውን ነገር እያነሳን ቆይታ እያደረግን እንገኛለን። አሁን ወደ መጨረሻው ደርሰናል። በተለይ ደግሞ አንዲት እናት ከወለደችበት ጊዜ ጀምሮ ምን አይነት ክትትል ማድረግ አለባት ወይም ደግሞ ምን ማድረግ አለባት ለራሷም ለጨቅላ ልጇም የሚለውን ነገር ብናነሳ። እሺ እንግዲህ ወሊድ በሁለቱ የተለያዩ ናቸው። በምጥ የወለዱ እናቶችና በኦፕሬሽን የወለዱ እናቶች ማለት ነው። ከወለዱ በኋላ እንግዲህ በምጥ የወለዱ እናቶች ከሆኑ የመጀመሪያውን 24 ሰዓት በጤና ተቋም እንዲቆዩ ነው ኤክስፔክት የሚደረገው። ያን ማድረጋችን የራሱ የሆነ የምናያቸው ነገሮች አሉ። የደም መፍሰስ ሊኖር ይችላል። ከወሊድ በኋላ ግፊት ቼክ ይደረጋል። ግፊቶቹን ቼክ እናደርጋለን። ህፃኑ በደንብ ኢቫሉዌት ይደረጋል። ህፃኑ ላይ ያሉ ችግሮች ካሉ ህፃኑ ይታያልና የመጀመሪያው 24 ሰዓት በተቻለ መጠን በጤና ባለሙያዎች እንክብካቤ ስር መቆየት አለባቸው እናቶች ከወለዱ በኋላ ማለት ነው። በኦፕሬሽን ደግሞ የወለዱ እናቶች ከሆኑ ደግሞ እንደየተሰራው ኦፕሬሽን መጠን ከ3 እስከ 7 ቀን ድረስ በጤና ተቋም ሊቆዩ ይችላሉ እና በዛ ጊዜ ውስጥ ለእናትየውም ለህፃኑም የሚደረጉ እንክብካቤዎች አሉ። ከዛ በተረፈ ግን በ3ኛው ቀን ከዛ በኋላ በ6ኛው ቀን ከዛ በኋላ በ6ኛው ሳምንት ወደ ጤና ተቋም መጥተው ክትትል ማድረግ እና ደግሞ መታየት ይጠበቅባቸዋል። በዚህ ሰዓት እንግዲህ ለህፃኑም ለእናትየው የሚደረጉ በየደረጃው ህክምናዎች ስላሉ እነዛ የህክምና ክትትሎቹን እንዲያደርጉ ኤክስፔክት ይደረጋል ማለት ነው። ለጨቅላ ህፃን በተመሳሳይ ለጨቅላ ህፃናትም እንግዲህ ጤነኛ ለሆነ ጤነኛ ላልሆነ ይባላልና ደና ለሆኑ ህፃናት ግን ኦሬዲ ከተወለዱ በኋላ የራሱ የሆነ የክትባት ፕሮግራም አለው። የክትባት ፕሮግራሞች ይደረጋሉ። ምንም ችግር ከሌለ ኪሎአቸውም ሰላም ከሆነና ምንም የጤና ችግር ከሌለባቸው እንግዲህ ወዲያው እንደወለዱ እናትየው አዛው እንደወለደች ጡት መጥባት ይጀምራሉ። ለ6 ወር ከጡት ውጪ ምንም አይነት ሌላ ነገሮችን ሳይጨምሩ ጡት ወተት ማጥባት ይጠበቅባቸዋል ማለት ነው እናቶች። ከዛ በኋላ ከ6 ወር በኋላ ተጨማሪ ምግቦችን ይጨምራሉ። ነገር ግን ለመጀመሪያው 2 አመት የጡት ማጥባት መቋረጥ የለበትም። ልጅ ላይ ማየት ያለባቸው ነገር እንግዲህ ምናልባት የእምብርት መድማት ካለ ከእምብርቱ መግል የሚታይ ከሆነ ወይም ደግሞ ፈሳሽ የሚያመጣ ከሆነ እነዚህ ነገሮች ቼክ ማድረግ አለባቸው። መልካም ዳዊት ንቁ የስነ ተዋልዶ ስፔሻሊስት እዚህ ድረስ መጥተህ ይሄን የመሰለ መረጃ ለተመልካቾች ስለሰጠህልን በጣም አመሰግናለሁ። ክብረት ይስጥልን። እሺ እኔም አመሰግናለሁ። እሺ በጣም ነው አመሰግናለሁ። በድጋሚ ተመልካቾቻችን እንግዲህ የተከታተላችሁ የቆያችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን በተለይም ደግሞ ቅድመ እርግዝና፣ በእርግዝና ወቅት ብሎም ደግሞ ከወሊድ በኋላ እናቶች ምን አይነት ጥንቃቄ ማድረግ አለባቸው፣ ክትትላቸውስ እንዴት ያለ መሆን አለበት የሚለውን ርዕሰ ጉዳይ አንስተን መረጃዎችን ለእናንተ ያሻገርን ቆይታ አድርገናል። እንግዲህ በመረጃው እንደምትጠቀሙበትም ተስፋ እናደርጋለን። ሳምንት በሌላ የጤና ርዕሰ ጉዳይ እስክንገናኝ ትዝታ ደሳለኝ ከመላይ ቀጥታ የስርጭት ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አደረግኩኝ። እስከ ሳምንት መልካም ሳምንት በያላችሁበት ሰናይ ጊዜ